የስኬት ፋሚሊ እንደምን ዋላችሁ? የስኬት ፋሚሊ እንደምን ዋላችሁ? እኔም ከልጆቼ እርቅ አውርጄ መጣሁ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቻናል ቤተሰቦች እያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። እንዴት አላችሁ እያልኩኝ እንግዲህ መጥቻለሁ። ማታ እንግዲህ ድል አድርጌ መጥቻለሁ ከስኬቶች ጋር። እኔም ኢንሻአላህ ግጥሙን ሰብሰብ አድርጌ ከዚችም ከዛችም ብዬ እንግዲህ የእኛንም እንጀራ ሰው ይፈልገዋል ብዬ እንግዲህ እመጣለሁ ማለት ነው። እነሱ አይበሉም ወይ በቀን እየሰሩ ብዬ ደግሞ እኔ ከተፍላለሁ ማለት ነው። ስለዚህ ሰላማችሁ ብዙ ይበልልኝ። እጅግ አመሰግናለሁ እህቶቼ። እንግዲህ በቤቴ መስራት ስላለብኝ ነው። ሌሎቹ ቀበልበል ብላችሁ መስራት አለባችሁ። ድል አድርገን ሩቲን በስበቡ ይድረስሽ። ያው እንግዲህ ሰውና ሰው እንኳን ሰው ቀርቶ እግርና እግር ይጋጫል እንደሚባለው ተረት አይደለም፣ ትክክል ነው ይሄ። ስለዚህ አሁን አልሐምዱሊላህ ድል አድርገን ከዚህ የበለጠ የለም። የሰው ልጅ ከአለፈው ከስተቱ ከጥፋቱ ከመውደቁ በቃ ውርድ ከማለቱ ሲማር ከስተቱ ከሁሉም ነገር ተምሮ የሰው ልጅ ወደ ባለፈው ወይንም ደግሞ አንድ ሰው ከተጽቶ ወደ ፈጣሪው ወደ ፈጠረው ወደ አላህ ሲመለስ ያ ሰው ጥሩ ነው። አልሐምዱሊላህ ወለከል ሐምድ። እኔ ደግሞ መጨረሻውን ያሳምረው። ስለዚህ እንግዲህ ያው በጥያቄው መሰረትም እኔ ሪከርድ አላደረኩም። አይ ብዙ ጊዜ ሪከርድ አምጥቼ ምናምን እንትኑ ማለት አንድ ሰው መተንተን ከቻልኩኝ ሪከርዱን አምጥቼ እዚህ ጋር መቦሰቴ ጥሩ ነበር። ግን እኔ ስለምተነትነው ስለያዝኩት ስላልጠፋኝ ነው። እህቶቼ እጅግ አድርጌ አመሰግናለሁ። ስኬቶች ደግሞ መጥፎ ነገር አይንካችሁ። ድሉ ከእናንተ ጋር ይሁን። ሁልጊዜም ቢሆን የምታስደምሙ ሁልጊዜም ደግሞ ሁሉም ነገር ከእናንተ ጋር ይሁን እህቶቼ። ወጥቶ ከመቅረት ደግሞ አላህ ይጠብቀን፣ ሀገራችንን ሰላም ያርግልን፣ እኛንም ደግሞ አላህ ያዋደን እላችኋለሁ እህቶቼ። እጅግ አድርጌ አመሰግናለሁ። በቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁኝ ሀሳብ አስተያየታችሁን አስቀምጡ። ኮሜንታችሁ በጣም ያስደምማል። እጅግ አድርጌ ነው የማመሰግነው። ኮፒ ሊንክም አድርጉልኝ። ላይቭ እኔ ለምን እንደሆነ አላውቅም። 2 ወር ሊሆኔ ነው እንግዲህ 2 ወር ሊሆኔ ነው ማለት ነው። ስለዚህ እወዳችኋለሁ እህቶቼ፣ አከብራችኋለሁ። በዚህ አጋጣሚ ሩትዬ የሚደርስ ዘንድ እንግዲህ መልእክታችንን እናስቀምጣለን። ወፍዬ ብረሪ፣ እርግቧ ብረሪ። እኛ እንኳ ታርቀናል የስኬት ፋሚሊ። ይኸው ለሩትዬ መልእክቱን አድርሽልን። ቁጭ አርግልን እዛው ቦታዋ ማለት ነው። አደራሽን እርግብሽን ብቻ ይዘሽ እንዳትመለሽ። እዛው ላይ መልእክቱን ከነ ወረቀቱ ከነ ዶክሜንቱ አስቀምጠሽልን ነይ፣ እሷም ትነግረናለች ማለት ነው። እና ደስ ይበልሽ ዘንድ ብዬ ነው እኮ የሉሌ እናት። ለሲኖ ለልጅም ሹክብ የለም ችግር የለውም። ለአንቺ ብቻ እንዳታረግ ማለት ነው። ከስንት ዓመት በኋላ መሰላችሁ? ከስንት ዓመት በኋላ ብዙ ዓመት ሆነን እኮ አሁን ወደ 4 ዓመት ገደማ ምናምን ሆነ። ከ3 ዓመት ገደማ ምናምን ይሆናል እንግዲህ እኔም የአባይ ጥቁር እንጨት ባህር ያጠለቀው መች ወድሽ ነበር መለየቴን ባውቀው ብዬ እኔም ገለታ አንድ ቀን አልኩኝ ማለት ነው። ገባችሁ አይደለ? ስለዚህ እንግዲህ ያው እወዳችኋለሁ፣ አከብራችኋለሁ። ለማንኛውም ውዶችዬ እንግዲህ በትናንትናው ቪዲዮ በሩትዬ በመጣው ጥላት ምን ጊዜም ጋይስ በማናውቀው ሰው በቃ በማያውቀው ሰው ነው የሚጮኸው። ጥላቶች ማለት ነው። ጥላት በማያውቀው ሰው ነው። ግን ከስንት አንዳንድ ደግሞ እዚህ ሶሻል ሚዲያውን በደንብ ያወቀበት ሰው አለ። ያላወቁበት ደግሞ ሶሻል ሚዲያ በነገራችን ላይ ካላወቅንበት ኪሳራን ይዘን ነው የምንመጣው እህቶቼ። ወንጀልን፣ ኪሳራን፣ መዘዝን አስከትለን ነው የምንመጣው ሶሻል ሚዲያን ካላወቅንበት ማለት ነው። ግን ከመቆየት አንጻርም ሊሆን ይችላል ምናምን። አንዳንድ ሰዎች እየተሻሉ ወይ ተሽሎ ይገኛሉ፣ ወይ ወድቀው ለአንድየው ትተውት የሚሄዱ ሰዎች አሉ። ገባችሁ? ስለዚህ ከዛ በፊት ደግሞ ሶሻል ሚዲያ ላይ ከምናወራው በላይ ደግሞ ብናዳምጥ የተሻለ ነው። ምክንያቱም ትምህርት እንወስድ ዘንድ ማለት ነው። ገባችሁ? አሁን የትናንትናው ቪዲዮ እና የባለፈው ራቁት ቪዲዮዎች ሶሻል ሚዲያ ላይ ይቅርታ ዩቱብ እንደው ምናልባት ላወያይ ብዬ ነው እኮ እንደዚህ ማለት ነው። እና ዩቱብ እንግዲህ የእህቶቻችንን ቻናል እንግዲህ ተዘግቷል። በዛ በራቁት ቪዲዮ አንዷ ምን አለች? ኧረ ጎጅዬ እንደዚህ አይደለም አለች። መጣ አልኳት። የአቶ ጫኔ ባለቤት የተባለችው ግለሰብ የተወለደ ጨቅላ ትንሽዬ ጨቅላ የተወለደ ጨቅላ እግሩ የተሰባበረ የመሰለ ሆኖ ነው እንደዛ ነው ዩቱብ ሳመለከተው እንደዛ ብሎ ነው የመለሰልኝ አለች። አዎ አዲስ ጨቅላ የተወለደ የፍየል ጨቅላ አለ አይደለ? እንደዛ
የተወለደ ጨቅላ የመሰለ ሆኖ ነው እንጂ ሌላ አይደለም። ኧረ ተይ እንጂ እንደዚህ አይባልም። ትክክል ናት። ግን ያኔ ፊንተሩ ስለሆነ እንደዛ ያደረገው እንግዲህ ዩቱብ ደግሞ ይቀናል። ቀናተኛ ነው። ተው ከኔ ያበልጥ ብሏል። ራቆት ቪዲዮውን እንግዲህ ሂደን ወስደን እዛ ጋር የጨምርነው ጊዜ እኔ ደግሞ አላህ ሲጠብቀኝ እንደዛ አለባብሼ ነው እንጂ እንደዚህ ሽር አድርጌ ነው እንጂ ማምጣት አልችልም። ገባቸው? እንደዚህ ሽር አድርጌ አለባብሼ ነው እንጂ አልችልም እንደዚህ አድርጌ ማምጣት። ገባቸው? ከዛ ብድግ አድርገው ምን አሉ? የሩትን ልብስ ሊያናንቁ እኔ ባይዘው እንደዚህ አልብሼ ውስጥ ላይ አስገባለሁ። አለበለዚያ ይሄ ትንሽ እንደዚህ አይነት እትል እህቶቻችንን በአረቡ ሀገር ላይ ተቀምጠው ሰው ቤት እየሰሩ ከዛ ተገፍተው ዩቱባቸውን ለማሳደግ ግብግብ እየገጠሙ ማንኛውም ሰው መብላት መጠጣት ይፈልጋል። እዚህ ዱኒያ ላይ ሲኖር ማንኛውም ሰው ገንዘብ በገንዘብ ላይ ቢመጣለት ደስ ይለዋል። ጋይስ እውነቴን ነው። ስለዚህ እንደነዚህ አይነት እህቶችን ደግሞ ማበረታታት አለብን፣ አይዟችሁ ማለት አለብን። አሁን እህታችን ቻናሏ ሁለቱም እንግዲህ ኮንታክት ብሎ ጥፍት ያለው በዛ አማካኝ እኔ ደንግጫለሁ። አይቼዋለሁ፣ ቪዲዮ ሂጄ አይቼዋለሁ አልኩኝ። ዛሬ አገኘሁሽ ብላ ነው ደግሞ አጋና ነው የለቀቀች ውይ ያልኩኝ እኔ። ስለዚህ መለስ አልኩኝ እኔ ቀበል አልኩና ደግሞ እኔ ተኮስኩት፣ ለቀኩት እኔ ራሱ። ለማንኛውም እንግዲህ እንደዚህ አይነት ነገሮች ሲመጡ ውስጥ ላይ ቻናላችሁ ለእናንተ ትምህርት የሆናችሁ ዘንድ እህቶቼ፣ ከኔ በላይ ደግሞ እናንተ ታውቃላችሁ፣ ግን አታስገቡ ማለት ነው እህቶቼ፣ አታስገቡ። እኔ ያንን ቪዲዮ አይቼዋለሁ፣ ሩታ የሚለውን ፕሮፋይል ተጨናችሁ ሄዳችሁ ለማንኛውም ሰብስክራይብ አድርጓት እህቶቼ ማለት ነው። ስለዚህ ያ እንደዚህ አይነት ሲመጣ ውስጥ ላይ አስገብታችሁ አትስሩ እህቶቼ፣ ምክንያቱም ጉዳት ያደርስባችኋል እላለሁ። አመሰግናለሁ።